የዓለም አቀፉ ወታደራዊ ስፖርት ካውንስል ፕሬዝዳንት የአፍሪካ ወታደራዊ ስፖርት ፕሬዝዳንትና የዓለም አቀፉ ወታደራዊ ስፖርት ካውንስል ዋና ጸሐፊ ወደ ኢትዮጵያ በመምጣት የመቻል ስፖርት ክለብን መጎብኘታቸው የወታደራዊ ዲፕሎማሲያችን ስኬት ማሳያ እንደሆነ ተጠቆሟል። ለዓለም አቀፉ ወታደራዊ ስፖርት ካውንስል ፕሬዝዳንት ለአፍሪካ ወታደራዊ ስፖርት ፕሬዝዳንትና ለዓለም አቀፉ ወታደራዊ ስፖርት ካውንስል ዋና ጸሐፊ ከመቻል ስፖርት ክለብ ታሪካዊ የምስረታ ሂደት አንስቶ የስፖርት ክለቡ ለኢትዮጵያ ስፖርት እድገት ያበረከተውን አስተዋጽኦና አሁን የደረሰበትን የእድገት ደረጃ አስመልክቶ ገለጻና ማብራሪያ ተደርጎላቸዋል። ኢትዮጵያ ካለፈው ዓመት ጀምሮ የዓለም አቀፉና የአፍሪካ ወታደራዊ ስፖርት ተቋማት አባል በመሆኗ የመከላከያ ስፖርት ክለብን በአፍሪካና በዓለም አቀፍ መድረኮች ያለውን ሚና ለጎብኚዎቹ ማስረዳት የጉብኝቱ ዋና ዓላማ መሆኑን የመቻል ስፖርት ክለብ ቦርድ አመራር ዶክተር ሰይፉ ጌታሁን ተናግረዋል። ሀገራችን ዓለም አቀፋዊና አህጉራዊ ወታደራዊ ስፖርት ጉባኤዎችንና ውድድሮችን ለማዘጋጀት ያላትን ፍላጎት ማሳወቅንና በዚህ ዙሪያ እየተከናወኑ ባሉ ተግባራት ላይ ግንዛቤ መፍጠርም የዚህ ጉብኝት ሌላኛው ዓላማ መሆኑንም ዶክተር ሰይፉ ጌታሁን ጠቁመዋል። እኛ የጋበዝነው እንደ መከላከያ ስፖርት ክለብ ብቻ ሳይሆን እንደ ኢትዮጵያ ነው። ስለዚህ መከላከያ ስፖርት ክለብ ለኢትዮጵያ ምን እያደረገ ነው የሚለውን እንዲጎበኙ፣ እንዲያዩ በተለይ ለአትሌቲክሱ ዘርፍ የምታውቁት እና አበበ ቢቂላ እና ማሞ ወልዴ እና ምሩጽ ይፍጠር ከዚህ ክለብ ነው የወጡት። ይህንን ታሪካዊ የሆኑ እንቅስቃሴዎችን እነዚህ የዓለም አቀፍ ፕሬዝዳንቶች እንዲጎበኙት፣ እንዲያዩት ሰራዊቱ ራሱ የሚሰራውን ስራ በተለይ በስፖርቱ ዘርፍ ኮንትሪቢዩት እያደረገ ያለውን ነገር እንዲያዩ የተለያዩ ሲምፖዚየሞች ካውንስሊንግ ስብሰባዎች ስላሉ እነዛን መከላከያ ስፖርት ክለብ እንዲያዘጋጅ ነው እነዚህን ሰዎች የጋበዝ ነው። ኢትዮጵያ እስካሁን የዓለም አቀፉ ወታደራዊ ስፖርት አባል ባለመሆኗ ማግኘት የሚገባትን ቦታ ሳታገኝ መቆየቷን የገለጹት ዶክተር ሰይፉም አሁን ግን አባል በመሆኗ ማግኘት የሚገባትን ቦታ እንድታገኝ መቻል ስፖርት ክለብ የበኩሉን ኃላፊነት እየተወጣ መሆኑን ተናግረዋል። የመቻል ስፖርት ክለብ ስራ አስፈጻሚ ብርጋዴር ጀነራል ኑሩ ሙዘይን ከፍተኛ አመራሮቹ ለጉብኝት መምጣታቸው በስፖርቱ ዘርፍ እየተደረገ ያለውን ጥረት ለማሳየት እንደሚያስችል ጠቁመው በቀጣይ በቱርክና በግሪክ በሚካሄዱት የግማሽ ማራቶንና የሀገር አቋራጭ የሩጫ ውድድሮች ለመሳተፍ ምቹ ሁኔታ ይፈጥራል ብለዋል። ዓለምን ሰላም፣ የዓለምን ልማት፣ የህዝቦች ግንኙነት፣ የሀገራችን ገጽታ ለመገንባት ስፖርት የራሱ አስተዋጽኦ ስላለው እኛም ደግሞ ድርሻችንን ለመወጣት ዓለም ውስጥ ገብተን ሀገራችን ማሰራት ስላለብን ነው የጠራናቸው። በዚህ መሰረት ብዙ ጉብኝቶች አድርገን እነሱም ደስተኛ ሆነዋል። የዓለም አቀፉ ወታደራዊ ስፖርት ካውንስል ፕሬዝዳንት ኮሎኔል ኒልቶን ጎሜዝ ሪልምፊልሆም ኢትዮጵያ በመገኘታቸው ደስተኛ መሆናቸውን ገልጸው በተለይም ከዚህ በፊት በባዶ እግሩ ሩጦ ያሸነፈውን አበበ ቢቂላን በመቻል ስፖርት ክለብ ሙዚየም ማየታቸው መቻል ስፖርት ክለብ በስፖርቱ ዘርፍ ያለውን አበርክቶ የበለጠ እንዲገነዘቡ እንዳደረጋቸውና በቀጣይም በትብብር ለመስራት ያላቸውን ፍላጎት ነው የተናገሩት። If we look for the past, so let's getting back in the Olympics that I mentioned about Abebe Bikila. ታሪክን ወደ ኋላ ስንመለከት ሻምበል አበበ ቢቂላን እናገኛለን። ሻምበል አበበ ሮም ላይ በባዶ እግሩ በመሮጥ አሸንፏል። አበበም የኢትዮጵያን መከላከያ ሰራዊት አቅም አሳይቷል። ይህም መቻል ስፖርት ክለብ ለዓለም ያበረከተውን አስተዋጽኦ ያሳያል። በመቻል ስፖርት ክለብ ሙዚየምም የሱ ታሪክ በአግባቡ ተሰንዶ በማየቴ ደስተኛ ነኝ። የዓለም አቀፉ ወታደራዊ ስፖርት ዋና ጸሐፊ ሻምበል ሮበርቶ ሪቻ በበኩላቸው መቻል ስፖርት ክለብ ጠንካራ የስፖርት አደረጃጀትና ተወዳዳሪ የስፖርት ቡድን እንዳለው መገንዘባቸውን ጠቁመው ተቋሙ አባል ሀገራትን ለመደገፍ ዝግጁ በመሆኑ ለመቻል ስፖርት ክለብም የተለያዩ ድጋፎችን እንደሚያደርግ ገልጸዋል። ግልጽ ፕሮጀክት አይቻለሁ። መቻል ስፖርት ክለብ በጣም ጥሩ የሆነ መዋቅር አለው። ተወዳዳሪ የስፖርት ቡድንና አሰልጣኝም አለው። ስፖርት ቡድኑ በቀጣይ በግሪክ በሚደረገው አገር አቋራጭ ውድድርም አስደሳች ውጤት ይኖረዋል ብዬ አስባለሁ። መቻል ስፖርት ክለብን በተለያዩ መንገዶች መርዳት እንችላለን። በርካታ የአጋርነት ተግባራትም አሉን። የዓለም አቀፉ ወታደራዊ ስፖርት ካውንስል አባል ሀገራትን ለመደገፍ ዝግጁ ነው። በመቻል ስፖርት ክለብና በአመራሮቹ ደስተኛ መሆናቸውን የገለጹት የአፍሪካ ወታደራዊ ስፖርት ፕሬዝዳንት ሜጀር ጀነራል መኪያኖ አብዱላሂ ኢትዮጵያ የራሷ የሆነና ባላት ያልተበረዘ ባህሏ መገረማቸውን ተናግረዋል። I'm very impressed with the leaders of this club. በክለቡም ይሁን በአመራሮቹ በጣም ደስተኛ ነኝ። ሁሉንም የአፍሪካ ሀገራት በሚባል ደረጃ ጎብኝቻለሁ። ኢትዮጵያ ግን ልዩ ናት። ለዚህም ማሳያ የሚሆነው በመቻል ስፖርት ክለብ ጉብኝት ስናደርግ የሰማሁት ሙዚቃ ያልተበረዘና
የኢትዮጵያ ባህላዊ ሙዚቃ መሆኑን ነው። ይህም እንደ አፍሪካ ሙዚቃ ተደርጎ ሊወሰድ ይችላል። ይህ በእንዲህ እንዳለ የዓለም አቀፍና የአፍሪካ ወታደራዊ ስፖርት አመራሮች ከጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ውይይት አካሂደዋል። አመራሮቹ ከጦር ኃይሎች ጠቅላይ ኤታማዦር ሹም ጋር በነበራቸው ቆይታም ሀገራችን ወታደራዊ የስፖርት ጉባኤዎችንና ወታደራዊ የስፖርት ውድድሮችን ማዘጋጀት በሚያስችሏት ጉዳዮች የመቻል ስፖርት ክለብም በዓለምና በአፍሪካ ወታደራዊ የስፖርት ውድድሮች ላይ በሚሳተፍባቸውና ተያያዥ ጉዳዮች ላይ ውይይት አድርገዋል። በውይይቱም ኢትዮጵያ በ2029 ዓለም አቀፋዊ ወታደራዊ ጉባኤ እንድታዘጋጅና በሚቀጥሉት ዓመታትም ወታደራዊ ስፖርታዊ ውድድሮች እንድናዘጋጅ ስምምነት ላይ ደርሰዋል። በተመሳሳይ የዓለም አቀፉ ወታደራዊ ስፖርት ካውንስልና የአፍሪካ ወታደራዊ ስፖርት አመራሮች የኢትዮጵያ ብሔራዊ ሙዚየምን፣ የአድዋ ድል መታሰቢያ ሙዚየምን፣ ብሔራዊ ቤተ መንግሥትንና የአደይ አበባ ስታዲየምንም ተዘዋውረው ጎብኝተዋል። አመራሮቹ የተለያዩ ፋሲሊቲዎችን ያሟላው የአደይ አበባ ስታዲየም ታላላቅ ውድድሮችን ማስተናገድ እንደሚችል መገንዘባቸውንም ገልጸዋል። This is not only a football stadium, it's a multi sport complex. ስቴዲየሙ የእግር ኳስ መጫወቻ ብቻ አይደለም። ይልቁንም የተለያዩ ስፖርቶችን ብሎም ታላላቅ የስፖርት ውድድሮችን የማስተናገድ አቅም አለው። የኢትዮጵያ መንግስትም እንዲህ አይነት ታላቅ ስቴዲየም መገንባት በመቻሉ እንኳን ደስ ያላችሁ ለማለት እወዳለሁ። በዚህ ስቴዲየም የሰለጠኑ ብቃት ያላቸውን አትሌቶችንም ማየት እፈልጋለሁ። በዚህ ስቴዲየም እኔም ኮርቻለሁ፣ ደስተኛም ነኝ። ምክንያቱም ስቴዲየሙ በጣም የሚያምርና አስደናቂ ነው። ኢትዮጵያ የዓለም አቀፍ ወታደራዊ ስፖርት ካውንስል አባል በመሆኗ ምስጋናዬን አቀርባለሁ። ኢትዮጵያ በ2028 የአፍሪካ ዋንጫ ለማዘጋጀት ጥያቄ አቅርባ በመጠባበቅ ላይ እንደምትገኝ የገለጹት ብርጋዴር ጀነራል ኑሩም በዚህ ስታዲየም ወታደራዊ ዓለም አቀፋዊ ውድድሮችን ማካሄድ እንደሚቻልም ጠቁመዋል። ይሄ ስታዲየም የአፍሪካ ዋንጫ ብቻ ሳይሆን የዓለም የወታደሮች የእግር ኳስ ውድድሮች፣ የሩጫ ውድድሮች፣ የተለያዩ ውድድሮች ማድረግም እንችላለን። ብዙ አማራጮች አሉ በአሁኑ ጊዜ በሀገራችን። ይሄ ግን ብቸኛና በጣም የተለየ ስታዲየም ስለሆነ ይሄን በማየታቸው እነሱም ተደስተዋል። እኛም ደግሞ ይሄን ስላሳየን ቀጣይ ለማዘጋጀት እድል እንዲሰጡን ሀሳብ ይዘዋልና ጥሩ ጉብኝት ነበር ማለት ይቻላል። ለ3 ቀናት የአፍሪካና የዓለም ወታደራዊ ስፖርት አመራሮች ያካሄዱት ጉብኝት የተሳካና ስፖርት ክለቡ ያስቀመጠውን ግብ የመታ እንደነበርም ተገልጿል።